ቆይታችን ቀጥሏል ተመልካቾቻችን ቢሾፍቱ ከተማ ላይ ደስ የሚል አዝናኝ ቆይታ ያደረግን እንገኛለን ፋና ላምሮት አምስተኛው የአሸናፊዎች አሸናፊ መዳረሻ ሰዓት ላይ እንገኛለን ተወዳዳሪዎች ጥሩ የመዝናናት ጊዜን ያሳለፉ ነው እግረ መንገዳቸውን ደግሞ ቀደም ሲል ከባንዶች ጋርም ጥሩ የምክክር ጊዜ ነበራቸው አሁን ደግሞ ከፋና ሚዲያ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ጋዜጠኛ አላዛር ታደለ ጋር እንዲሁም ደግሞ ከመዝናኛ ክፍል ዳይሬክተር ማህሌት ከበደ ጋር ቆንጆ ቆይታ ያደርጋሉ የምትፈልጉትን ጥያቄ ጠይቁ እናመሰግናለን በመሃላችሁ ስላለን በጣም ደስ ይለናል ቆንጆ ቦታ ነው ያለነው ከባለድሎች መካከል ደግሞ ለኔና ላላዛር መገኘት በጣም ደስ የሚል ነገር ነው አይመስልም አለኝ በጣም አይደል ደስ የሚል ነው ይሄ ያሸናፊዎች አሸናፊ አይደል ከነሱ ደስ ይላል አፊ ሞላ የአሸናፊዎች ስብስብ ውስጥ መገኘት ደስ የሚል ነው በጣም አዎ እንግዲህ አብዛኞቹን ከዚህ ቀደም እናቃቸዋለን በአብዛኛው ስራዎቻቸው በጣም ያስደመሙን ያስደነቁን እንኳን ወደኛ መጡ ያልናቸው ናቸው ግን አሁን ደግሞ በጣም ወደ ትልቅ ወደ ገናናው መንገድ እየሄዱ ስላለ መቼም ባይምሮ በልባቸው አንዳንድ ነገር ሊኖር ይችላል በሚል ሐሳብ የሻዋለ ታዲ ያለ እኛ ደግሞ አለን ስለዚህ እንደ ጨዋታም ማወቅ የምትፈልጓቸውንም ነገሮች ነው የምናነሳሳው ያው የተለየ ነገር አይደለም ይሄ ቤተሰባዊ ስብስብ ነው የቀጣ ያለውን ውድድር የተሻለ ለማድረግ ምን ማድረግ አለብን እንዴት እንሄድ ምናልባት ግር ያላችሁ ነገር ካለ ያው ውድድሮቹ ፋናውስ የሚደረገው የፋና ላምሮት እያንዳንዱ እለት አዲስ ነው እያንዳንዱ ጊዜ የተለየ መልክ አለው ያሸናፊ ደግሞ የተለየ ነው በዚህ አመት ደግሞ እየመጣን ያለ ነው በጣም ከዚህ ቀደም ከነበረው ከፍ ባለ መንገድ እየመጣን ያለ ነውና ያንን ደግሞ ከፍ ባለ መንገድ እንመጣለን ስንል አሰራራችን ብቻ ሳይሆን እናንተ ተወዳዳሪዎች ራሳችሁ ናችሁ ከፍ የምታረጉት ስለዚህ እዚህ ላይ ነው የምንጫወተው ሐሳብ ካለ እርስ በርስ የምንነጋገርበት እዚህ ደግሞ የነበረው ቆይታ ያ ወደ ውድድሩ ከመግባታችን በፊት ሁሉም ውድድር ነው ፍክክር ያለበት ነው እጅግ አድካሚ የሆነ ቆይታ ነው የሚኖረው ለዛ ነው አስቀድመን የመጀመሪያውን ቀናት እዚህ ቢሾፍቱ ተገኝታችሁ የተወሰነ ደግሞ ረፍት አድርጋችሁ ተዘጋይታችሁ እርስ በርስም ተግባብታችሁ ምክንያቱም ሙዚቃ ጥበብ በጋራ የሚሰራ ስራ ነው ፍክክር ቢኖርም ደግሞ በጣም ትብብርን የሚፈልግ ነውና ያንን ወዳጅነት ለማምጣት ምክንያት አድርገን ነው እዚህ እንድትገኙ ያደረግነው የነበራችሁ ቆይታ ምን ይመስል ነበር ምን ኤክስፒሪየንስ አደረጋችሁ የሚለውንም ማንሳት እንችላለን ተማሪ ያለ ሰራተኛ አለ አይደለም ቤተሰብ ያስተዳድራል አንዳንድ የውድድር ጊዜያቶች ከነዚህ በህይወታችን ከምናደርጋቸው ነገሮች ጋር ይገናኛል ብሩክ ምዕራፍ 19 ሲጀምር ከጠየቃቸው የመጀመሪያ ጥያቄዎች መካከል አንዱ የውድድር ቀን ላይ ፈተና ቀናችን ቢገጥም ምንድነው የምናደርገው የሚል ነገር ነበር ያነሳው ትምርትና ፈተናን እንመርጣለን ብለን ነው ያልነው እንዴት አግኝተዋል ተመችቶሃል አንተ አዎ ትቢሆንስ ያው ምንም እንትን ያረጋኝ ነገር የለም ያው ማለት ከፈተና ጊዜ ጋር ደግሞ አልደረሰብኝም ደስ የሚለው ኦልሞስት ተወዳድሬ ነው ፈተና የምገባው ስለዚህ እኔ አልከበደኝ በጣም ደስ ብሎናል ከናንተ ጋር በመገናኘታችን አምስተኛ ዙር ነው ይሄ የአሸናፊዎች አሸናፊን ስናከናውን ሁሉም አሸናፊዎች አሸናፊ የራሱ ውበት ነበረው የራሱ ተሰጥቶን ያወጣ ነው አዳዲስ ክህሎቶችን በኢትዮጵያ በዚህ በጥበብ ኢንዱስትሪ ውስጥ ያሳየ ነው በሁሉም ረገድ እዚህ ጋር ፋና ላምሮት ጋር ስንመጣ የሙዚቃ ያላልኩት ብዙ ነው የሚይዘው ማለት ከሚዲያ እንኳን ብንመለከት ይሄን ያህል ውድድር በቀጥታ ስርጭት ድምጽና ምስልን በጥሩ ኳሊቲ አዋህዶ መውጣት ትልቅ ልምምድ የተደረገበት ነው በኢትዮጵያ ሚዲያ ኢንዱስትሪ ውስጥ እንደ ፋናም በትልቁ የምንማርበት በየጊዜው ራሳችንን የምንፈትንበት ነው ባንዶቻችን ላይቭ ነው የሚተላለፈው ላይቭ መጫወት አዲስ አይደለም ለነሱ ነገር ግን ለሁላ ተመልካች እየተከታተለ በቴሌቪዥን በቀጥታ ስርጭት በተሻለ ጥራት በተሻለ አቅም መስራት ይሄንን ልምድ የምናገኘው በመስራታቸው ነው ያገኙት ይሄ ውድድር ስላለን በየጊዜው እያደገ እየተሻሻለ የመጣ ነው ይሄ አቅም ትልቅ ነው በሌላኛው ስንመለከት ተወዳዳሪዎች በየጊዜው የሚመጡ ተወዳዳሪዎች አሉ አሁን እንኳን ስናይ ነበር ከተማሪዎች የሙዚቃ ኢንዱስትሪ ውስጥ ብዙ እድሜያቸውን ፈይተው ተሰጧቸውን ለማውጣት ወደ ህዝብ ለመድረስ እየሞከሩ በጣም በርካቶችን አይተናል እዚህ ጋር መጥተዋል ይሄንን ያገኘነው ፋና ላምሮት ላይ ነው
በፋና ላምሮት እንደምታውቁት የዳኝነት ስርዓቱ በጣም ይገርም ነው። ይሄ ውድድሩ ስላለ የተፈጠሩ ድሎች ናቸው። ምክንያቱም ብዙዎች ናቸው የሚማሩበት። በእርግጠኝነት መናገር እችላለሁ ዳኞቻችን የራሳቸውን አቅም የራሳቸውን ተሰጥኦ የሚያሳድጉበት ነው። የራሳቸው ልምድ ወደ ሌሎች እንዲጋባ የሚያደርጉበት ነው። የዛን ያህል ደግሞ ሙዚቃ ምንድነው የሚለውን ምናስተምርበት መድረክ ነው ብዬ ነው ማስበው። ከዛም ወጣ ብለን ስንመጣ ፋና ላምሮት በየሳምንቱ ከጀመረ ጊዜ ጀምሮ አዳዲስ አልባሳትን የምንመለከትበት ነው። አዳዲስ እድሎችን የምናሳይበት ነው። የዲዛይኒንግ የልብስ በሀገራችን በጣም እያደገ የመጣ ነው። አንደኛው መድረክ ነው ማለት ላምሮት ሲባል በጣም ጠበብ ያለ ነገር አይደለም። በጣም በርካቶችን የሚነካ ነውና በጣም ከፍ ያለ መድረክ ነው። እንደ ፋና የኛው ያሸናፊዎች አሸናፊ 3.3 ሚሊዮን ብር በላይ ሽልማት የሚያሰጥ ነው። በቀጥታ በሽልማት ብቻ በየሳምንቱ ግን እጅግ ከፍተኛ የሆነ ወጪ ያወጣንበት የምናስኬደው ውድድራችን ነው። ይህ ውድድር በቴሌቪዥን፣ በሬዲዮ፣ በዲጂታል አማራጮች በሙሉ በርካቶች የሚከታተሉት ነውና ስለ ፋና ላምሮት በተለይ ደግሞ ስለ አሸናፊዎች ስናነሳ ማይነካው አይነት ነገር የለም ብለን ብናነሳ በጣም ማጋነን አይሆንም። ይሄ ውድድር ስንጀምረው የዚህ አመቱ ከዚህ ቀደም ከነበረው በምን ይለያል ብለን ስናስብ አንደኛው አሁን የተሰባሰባችሁ ተወዳዳሪዎች ሁላችሁም በየምዕራፉ በጣም ጠንካራ ፉክክር ያደረጋችሁ ናችሁ። የተሻለ አቅም የነበራችሁ ናችሁ። ተጨማሪ ደግሞ ሰርፕራይዝ አድርገን ደግሞ የጨመርናቸው 4 ተወዳዳሪዎች አሉ። እነኚህ 4ቱ ልክ በቀጥታ ካለፉት እኩል ትልቅ አቅም ያላቸው ናቸው። እርግጥ በፋና ላምሮት ውድድር የእለት የአቅርቦት የእለት ፐርፎርማንስ ነው የሚታየው። ሁሉም አስቀድሞ የሚወደቀው እስከ መጨረሻው የሚመጣ ሁሉም ተሰጥኦ እንዳለው እናምናለን። ስለዚህ ይሄ ውድድር በጣም ጠንካራ እንደሚሆን እናምናለን። እኛም በጣም በትልቁ ዝግጅት ያደረግንበት ነው። የሽልማት ገንዘቡ በየጊዜው እያደገ የመጣ ነው የምናስተዋውቅባቸው መድረኮች። ምክንያቱም ፋና ሚዲያ ኮርፖሬሽን ይሄ ውድድር ሲጀመር ፋና ብሮድካስቲንግ ኮርፖሬት ነበር፣ አንድ ተቋም ነበር። በዚህኛው ለመጀመሪያ ጊዜ የምናከናውነው ነው። ከዋልታ ጋር ተዋህዶ ጠንካራ ሚዲያ ሆኖ ግዙፍ ሚዲያ ሆኖ ከመጣ በኋላ የመጀመሪያው ውድድር ነውና በየጊዜው እያደገ መምጣቱ ከፋና ላምሮት በኋላ አዳዲስ ውድድሮችን በተለያየ ቦታ እየፈጠረ ከነሱም ጥሩ ተሞክሮችን እያሻሻለ እያደገ የመጣ ስለሆነ የዚህን አመት ውድድር በትልቁ ነው የተዘጋጀንበት። ከናንተ በጣም ትልቅ ነገር እንጠብቃለን። ምክንያቱም ይሄ ውድድር የናንተ ነው። በፋና ሚዲያ ኮርፖሬሽን ስር የሚዘጋጅ ቢሆንም ግን በዋናነት የውድድሩ ባለቤቶች እናንተ ናችሁ። እናንተ ከፍ በመታደርጉት ልክ ውድድሩ ከፍ ይላል። እናንተ ባልተጠቀማችሁት ልክ ደግሞ የዛን ያህል ውድድሩ ላይ አሉታዊ ተጽዕኖ እያሳደረ ይመጣል። እርግጥ ማናችንም ባንኖር ፋና ላምሮት ይቀጥላል። የማናችንም መኖር ለፋና ላምሮት አዲስ ነገር የለውም። በጣም በቂ ተሰጥቷል ኢትዮጵያ ውስጥ በሁሉም ረገድ በቂ ሚዲያ ሰው አለ። ማህሌት ባትኖር አላዛር ባይኖር ፋና ላምሮትን የሚያስኬድ ሰው በቂ ሰው አለው። ፋና ማንንም ተወዳዳሪ ባይኖር በቂ ተወዳዳሪ አለ ኢትዮጵያ ውስጥ። አሁን ማናችንም የተለየን አይደለንም። ምን አድርገን የተሻለ እናርገው ነው? በእኛ ዘመን ምን ጥሩ ነገር እናምጣ ማለት አንዳንዴ የገጠመን ነገሮች አሉ። ትንንሽ ውድድሮች፣ ትንንሽ ኢጎዎች፣ ትንንሽ አለማወቆች፣ ትንንሽ ውድቀቶች እንትን አድርጓል። ይሄ ውድድር እንደዛ ነገሮች ሲመጡ የሚጎዳው ያን ሰው ብቻ ነው። ፋና ነው። የናንተ ትጋታችሁ ነው እዚህ ያደረሳችሁ። ሁለተኛ ደግሞ እድለኛ ሆናችሁ እዚህ ደርሳችኋል። አቅማችሁም ተሰጧችሁም ጨምሮ ነውና አሁን ይሄን እንዴት እንጠቀመው ሳናባክነው እንዴት እንሄድ ነው የመጨረሻው ደረጃ ላይ ደርሰናልና ለውድድሩ ማለት ነው። በደንብ እንጠቀምበት፣ እንስራበት። በፋና በኩል ሁሌም ቅርብ ነን። በሚቸግራችሁ ነገር ወይ ደግሞ ማስተካከል ባለብን ነገር ቶሎ እንነጋገራለን፣ ቶሎ እናሻሽለዋለን። ፋና ላምሮት እንደምታውቁት ዳኞች ከሚሰጡት ነጥብ ባለፈ ደጋፊዎቻችሁ
በኤስኤምኤስ ማናችሁ ማታቋቸው ሰዎች ናቸው እርግጥ የምታቁት የተወሰነ ሲሆናል ግን ከመላው የኢትዮጵያ አካባቢ ነው ድምጽ የሚሰጠው ኤስኤምኤስ ማድረግ የሚችል ሰው በሙሉ ደስ ሲል ይሰጣል ያን በስም የማታውቀው በሰፈር ማትተዋወቀው ሌላ ምንም ያልሆነ ጥበብ ብቻ ያሰባሰበው በጣም በተሻለ አቅምና ዝግጅት እንድትገኙ እንፈልጋለን ሁሉም ግን የሚሆነው ለራሳችን ስንል ነው አንዳንድ መሰረታዊ የሆኑ ብታቋቸውም ግን ደግሞ መጠበቅ ያለባቸው ደንቦች አሉ አይደለም ጣቢያው ከናንተ የሚጠብቀው ብንጠብቃቸው ደግሞ ለሁላችን በጣም ጠቃሚ የሆኑ ማለት ነው ለምሳሌ የዲሲፕሊን ሰዓት ስነ ስርዓት አክብሮ ከባንድ ጋር በሚኖር ልምምድ እንደዚሁ በቀጥታ ስርጭት ቀን ያለ ሁኔታን በዋነኝነት ዲሲፕሊን እንደሚፈልግ ስነ ስርዓት እንደሚፈልግ ይታወቃል እንግዲህ ይሄ በደንብ የምታቋቸው ነገሮች ናቸው ግን ደግሞ ማስታወስ የተገባ ስለሆነ ይሄንን በደንብ ኮዲው እንድታስቡት እንፈልጋለን ከዲሲፕሊን ጎን ለጎን ደግሞ መቼ መድረክ ላይ ነው የምትወጡት ዕውቀቱም ክህሎቱም ቢኖራችሁ ስታቀርቡ የምታቀርቧቸውን ነገሮች ይደግፍልኛል ብላችሁ የምታስቧቸውን አለባበሶች ልትጠቀሙ ትችላላችሁ መጠቀም አንከለክልም ግን ደግሞ ቀድሞ መታወቅ አለበት ይሄንን ስራዬን ሳቀርብ ይሄንን ልብስ ለብሳለሁ እንደዚህ ያለ ነገር አለ እችላለሁ ወይ ከጣቢያው መሰረታዊ መርሆች ጋር ይጋጫል ወይስ እንዴት ነው የሚለው ነገር ቀድሞ ማሳወቅ በጣም የተገባ ነው ይሄ በጣም ከምራፎች የላቀ በጣም ትልቁ ውድድር እንደሆነ ይታወቃል ስለዚህ ስምም ዝናም ክብርም ገንዘብም የምታገኙበት ነው ከዛ ከውድድሩ በኋላ ደግሞ እንግዲህ እንድታወሩ ፈላጊያችሁ በጣም ብዙ ነው በዲጂታል ሚዲያ ከሄድን ሬዲዮ ቴሌቪዥን እንደዚህ ያሉትን ነገሮች ግብዣ ሊቀርብላችሁ ይችላል ይቀርብላችኋል የታወቀ ነው ምንም አንድና ሁለት የለው ይሄም የራሱ ስርዓትና ደንብ አለው ምክንያቱም እናንተ ላይ በጣም ብዙ ነው ኢንቨስት የተደረገው ወይም ፈሰስ የተደረገባችሁ ስለዚህ ከአንድ ወር ወደዚህ ከሌሎች ቦታዎች ላይ ቃለ መጠይቅ እና ተያያዥ ነገሮችን ማድረግ በውላችሁ መሰረት የተፈቀደ አይደለም ስለዚህ ይሄንንም ልብ እንድትሉ አደራ ማለት ያስፈልጋል ከዛ ውጪ በጣም የቤተሰብ ግንኙነት ነው ያለው ይታወቃል ከፕሮዲዩሰሮቹ ጋር ከሆስቶቹ ጋር እንደዚህና አንዳንዱን ነገር በድፍረት ከማድረግ ቀደም ብሎ ማሳወቅ እነዚህ ነገሮች ብታስቧቸው በጣም ጥሩ ነው ብለን እንላለን እነዚህና ሌሎች በየለቱ የሚነገሩ ህግና ደንቦችን መፈጸም በጣም ጠቃሚ እንደሆነ ስለምናስብ ይሄንን ደግሞ በኔ በኩል ማስታወስ እፈልጋለሁ ይሄኛው ውድድር ላይ ያው አሸናፊ ነው አዲስ አመት ላይ ነው የሚጠናቀቀው በጣም ጥሩ ጊዜ ላይ ነው የምንመጣው የሀገራዊ ስሜት በደንብ እንዲጎላ እንፈልጋለን ተወዳዳሪዎች የሙዚቃ ምርጫችሁ ምናምን የራሳችሁ እንደተጠበቀ ነው እርግጥ ከዚህ ቀደም ባናወራው ባንለው ፋና ላምሮት ውድድሩ በተለይ አሸናፊ እንደዚህ አይነት ነገሮች አጥቶ አያውቅም ግን በዚህኛው ውድድር ግን ፕሮዲዩሰሮቹ በሚያሳውቋቸው መንገድ አጉልተን የምናወጣበት ስሜት ይኖራል ምክንያቱም በተለያየ መንገድ ፐርፎርም እናደርጋለን ግን ደግሞ አንድ የራሱ ቀለም ያለው ቀን ደግሞ እንዲኖረን የራሱ ቀለም ያለው ደግሞ ሂደት እንዲኖረው እንፈልጋለን እሱ ላይ በደንብ ተዘጋጁበት ሐሳብ ካላችሁ መጨረሻ ላይ አላዛርን ድጋሚ አታገኙት እኔ የለውበትም በኋላ ይሄው ባንዶቹ ሸዋለ ታዲያለ ከሙዚቃ ጋር ከልምምድ ጋር አይ እኔ አሁን ካነሳቻቸው ነገሮች አንፃር እንደ ምስክርነትም አንዳንድ ነገሮችን ለማንሳት ያህል the most disciplined ተወዳዳሪዎች ያሉበት እስከዛሬ እንግዲህ ታውቃላችሁ ሁለቱም ባንዶች ኢቭን ከፋና ላምሮት ውድድር ፓኬጅ ውጪ ቀደም ብሎ በነበሩት ፕሮግራሞች አብረን የነበርን ሰዎች ነንና በጣም የሚያስደስት የሚያኮራ ዲሲፕሊንድ የሆነ ግሩፕ ይሄኛው ነውና በዚህ አጋጣሚ ሁሉንም ልጆች ማመስገን ፈልጋለሁ እውነት ለመናገር ማለት ነውና አንዳጅ ሰዎች ደግሞ ኤክሰፕሽናል ደግሞ የሆኑ ሰዎች አሉ ለምሳሌ ማነው ካሳውንም ማንሳት ፈልጋለሁና ሰው ሳያወራ ይግባባል እንዴ የምሬን ነው ማለት እኛ ሲዘፍን ነው ድምጹን የምናቆኝ ሲያወራ እናቆ የእውነት ለመናገር ማለት በጣም ይገርመኛል ኦን ታይም ነው ዘፈኖቹን የሚልከው ኪ ቀደም ብሎ ይልካል ምናምን መጥቶ ቁጭ ብሎ ዘፍኖ ጨርሶ ምናምን የሚሄድ ሰው ታውቃላችሁ ሁሉም ተመሳሳይ ናቸው ባይዘይ እና ሁሉንም ለማመስገን እፈልጋለሁ በዚህ አጋጣሚና ይሄ ነገር
በዚህ አሁንም በሚመጣው ከባድ ውድድር በላቀ ደረጃ መቀጠል አለበት ብዬ አስባለሁኝ። ከዛ ውጭ ትላንትናም ስናወራ ኢንፎርማሊም ስናወራ ምናምን ነበረ። ይሄ በጣም ከባድ ውድድር ነው። ከመጀመሪያው የዙር ውድድር አንስቶ አንዳንድ ሰው ድሮፕ እየሆነ ይሄዳል። እኔ ስጋት የሚሆነው ከዚህ በፊትም ከነበረው ኤክስፒሪየንስ ሰው አንዳንድ ጊዜ ችሎታ ኖሮት ግን በለት ፐርፎርማንስ ምክንያት ሲወድቅ በቃ አልችልም አልፈልግም አይነት የሚል ስሜት እነኚህ ልጆች ላይ እንዲመጣ አልፈልግም እኔ ፐርሰናሊ። እና ትልቅ አቅም ያላቸው ናቸው። በሌሎቹ ዓለማት አገራት ውድድር ላይ አትችሉም ተብለው በለት ፐርፎርማንስ እንዲወድቁ የተደረጉ ልጆች በሌላ መስመር ሄደው ዓለምን ያስደነቀ ስራ ይዘው ይቀርባሉና በጣም ደስ የሚል አጋጣሚ ነው። ፋና ራሱ ይሄ አጠቃላይ የሙዚቃው ኢንዱስትሪ እነኚህ ልጆች በአንድ ላይ ዛሬ እንደዚህ አሰባስበን መያዛችን ራሱ ትልቅ ነገር ነውና ምናልባት ለመጠቆም ያክል ከዚህኛው ፍሬም ውጪ ፋና እነኚህ ልጆች ይዞ ቱር ነገር የሚያደርግበት ሞር ከዚህኛው ደግሞ ማዕቀፍ ውጪ ትልቅ ሀገር ነው ኢትዮጵያ። ቅድም አላዛርም ያነሳው ነበር ከሀገራዊ ጉዳዮች ጋር ብዙ ነገር መስራት ያስፈልጋል። ሀገራችንን በደንብ ፕሮሞት ማድረግ የሚያስፈልጋል። እያንዳንዱ ሰው ውስጥ ሀገር የሚባለውን ጉዳይ ማስረጽ ያስፈልጋል የሚለውን ነገር በደንብ ደግሞ ስር ለማስያዝ ከዚህ ማዕቀፍ ውጪ ቱሮች እየተዘጋጁ ምናምን ወደ ሌላም ሀገር ምናምን መሄድ ይቻላል እና መስመሮችን አመቻችቶ ሁለቱን ባንዶች ብዙ አቅም ያላቸው ልጆች ናቸው። 8 እንኳን ተከፍለው መሄድ ብንችል የበለጠ ደግሞ አንድ ስቴፕ ይሄንን እስከዛሬ የመጣንበትን ደግሞ ማሻሻል እንችላለንና ይሄን ጉዳይ እንዲታሰብ ለማለት ያክል ነው። አመሰግናለሁ። ሰው ሳያወራ ይግባባሉ ያለው እኔምና ታዲም ተግባብተናል። በእውነት ይሄ ተቋም ደግሞ በጣም ትልቅ ተቋም ነው። ዝናው ከፍ ያለ ነው። ከፍተኛ ልምድ ያለው በጣም ብዙ የሰው ኃይል ያለው ነው። ወጣቱን ማስተማር የሀገር ስሜትን ማስረጽ ያስፈልጋል። ከዛ አንፃር ወጣቱ ትውልድ በሁለት መንገድ አንደኛ ስለ ሀገሩ አውቆ፣ ሁለተኛ ደግሞ ለካ ይሄ ውድድር የኔም ነው ብሎ የተደበቀ ሩቅ መስሎት ያለው ቀርበ ነው ወደኛ እንዲመጣ የምናደርግበት ሜካኒዝም ነው። የኔን ሀሳብ ታዲ ስለተናገርክ በዚህ አጋጣሚ በጣም አመሰግናለሁ። ስለ ዲሲፕሊኑ አናወራም፣ ጨርሶታል። እውነት ገጥሞንም አያውቅም። በእውነት እውነቴ ነው። አንዴ ማለት በጣም ትልልቅ ሰዎች ናቸው እያመሰገኗቸው ያሉት። እውነት ነው። እኔ ቆጣለሁ። በእውነት ነው የምነግራችሁ። ካረፈደ ቀድሞ የመጣውን ሰው አስተናግጄ ወንበሩን አሙቆ እዛው ቁጭ ብሎ ሰርቶ ነው የሚሄደው እንጂ በቃ ያን ያህል ተምሯል። እንደ ትምህርት ቤት ነው። አሁን ደግሞ ከዛው ላለፈና አንድ ቤተሰብ ሆነናል። በጣም ነው በጣም በእውነት እንደዛይም ባንድ በጣም እድለኞች ነን። በጣም እድለኞች ነን። ክሩ ጠቅላላ ካሜራማኑ፣ ዳይሬክተሮቹ፣ ሆስቶቹ፣ ሁለቱ ባንዶች ከዛው ስቱዲዮ ውስጥ ያለው ያንዳንዱን ነገር ልቅም አድርጎ የሚሰራው የቲም ወርክ ስራ ውጤቶች ስለሆኑ እነዚህ ልጆች ሁላችንም በዛይን ባንድ ስም እጅግ በጣም ደስተኞች ነን። ለዚህ ክብር ልፋታችንን ባቋራጭ ስላገኘ ነው ማለት ነው። በጣም ደስተኞች ነን። አመሰግናለሁ። ብቻኛ የምንፈልገው ምንድነው የናንተ ውድድር እንደሆነ ነው። የሆነ ፋና መጥታችሁ ልትወዳደሩ ፋና የሆነ ተቋም እኛ ደግሞ የሆነ ተወዳዳሪዎች ብለን ምን ለየነ በቃ የናንተ ነው። የፋና ሲባል እናንተ ታለንታችሁ ይዛችሁ መጣችሁ የምትወዳደሩበት የሆነ ሰው ደግሞ ፕሮዲዩሰር ሆኖ ጋዜጠኛ ተቀጥሮ ሆኖ የሚሰራበት አሁን የእንትኑ ጉዳይ እንተው ማን ተቀጣሪ ነው ማን እንት ነው እንተውና የጋራ ነው። በቃ የናንተ ውድድር ነው። ስለዚህ በጣም በተሻለ መንገድ ነው። ቅድም የተነሳ ሐሳብ አለ። ያው ፋና ሚዲያ ኮርፖሬሽን ሲሆን ሲዋሃድ አስቀድሞ ከነበረው ተልእኮ ከነበረው አደረጃጀት ከፍ ብሏል። ከዚህ ቀደም በህግ ያልነበረው አሁን አደረጃጀቱን ስላሻሻለ ተጨማሪ አቅሞች እድሎች አሉ። በተለይ ኪነ ጥበብ ላይ በትልቁ መስራት እንፈልጋለን። የመስራትን ፕላን አለን። ምናልባት የመጨረሻው ያሸናፊ ውድድር ሊሆን ይችላል። አሁን በመታደርጉበት ስቱዲዮ ውስጥ ቀጣዩን ወደ አዲስ ከዚህኛው በጣም በተሻለ ስቱዲዮ አስፍተን ግንባታው በቅርብ ጊዜ ሲጠናቀቃል ወደዛኛው ነው የሚሸጋገረው። ከናንተ በኋላ የሚመጣ ተወዳዳሪ ይሄ ስቱዲዮ የመገንባት ዝም ብሎ አንድ አዳራሽ የማዘጋጀት ብቻ ሳይሆን ውድድሩ ላይ ከፍ የማድረግ ፍላጎት ስላለ ነው። ተወዳዳሪዎቻችንን ከዚህ ቀደምም
በየትኛውም የፋና ባለው ጉዳዮች የፋናን ልጆች ነው የሚጠቀመው። ሁሌ አብረውን ያሉት የዛሬ 4 አመት የነበሩ ልጆች ዛሬ ልክ እንዳሉ ነው የሚሰማን ሲመጡ እናቃቸዋለን። ስለዚህ አሁን ተወዳዳሪዎቻችንን ውድድር ማድረግ መሸለም መሸኘት ብቻ እንዳይሆን ሁሉም የተሰጠው ሀሳብ በጣም ትክክለኛ ሀሳብ ነው። ሁሉም አቅም አለ ያንን ሰብስበን የላቀ ነገር ለማምጣት በደንብ አቅደንበት እንደምንገባ እርግጠኛ ነን። እቅዳችንም ውስጥ ያለ ነገር ነው። በዛ መንገድ እንሄድበታለን። ግን ደግሞ ይሄ በቃ ትልቅ መስፈንጠሪያ ነው። እናንተ የኛውን እድል አግኝታችኋል። እዚህ ጋር አቅማችሁን አሳይታችኋል። እንደውም ፋናን ይዛችሁ እንደምትወጡ ተስፋ እናደርጋለን በተሻለ አቅም። ምክንያቱም የኪነ ጥበብ ኃይል ከፍተኛ ነው። ህዝቡ ጋር ደርሳችኋል። ምክንያቱም ለአንድ ጥበብ ውስጥ ላለ ሰው የሚያስፈልገው መድረክ ያስፈልገዋል። የሚያየው እና የሚሰማው ሰው ያስፈልገዋል። በቃ ሁለቱን አግኝታችኋል። ዛሬ ተወሰነች ትንሽ የብር እኛ እንጨምርበታለን። ስለዚህ በደንብ ተጠቀሙበት። በቃ ጥሩ መታችኋልና ሂዱበት ነው የምለው። ስለተገናኘን እንዲህ ስለተጫወትን በጣም ደስ ብሎኛል። ሁላችሁም እንዳልነው አሸናፊዎች ናችሁ። የመጀመሪያ ቀን የሚሰናበት አንድ ሰው ይኖራል። የመጨረሻ ቀን ደግሞ የሚያሸንፍ አንድ ሰው ይኖራል። በመሃል ያለው እኩል ነው። ልዩነታቸው ምንድነው? ማን ያገኘውን እድል በስርዓቱ ይጠቀምበታል። መጨረሻ ከመሄድም ቀድሞ ከመሰናበትም አይደለምና እድሉን በደንብ ተጠቀሙበት። ስለነበረን ቆይታ እዚህ ቢሾፍቱ ኖራ ሪዞርት ስለነበራችሁ ጊዜ በጣም ደስተኞች ነን። እንዲህ ስለተሰባሰባችሁ ስለተዋወቃችሁ ቤተሰብ ስለሆናችሁ እዚህም ደግሞ በጣም ጥሩ እንዳስተናገዷችሁ ሰምተናል። እነሱንም እናመሰግናለን። መልካም የውድድር የትምህርት የድል ጊዜ ይሆንላችሁ እላለሁ።